እኔ ስጥልኝ መሳይ እንዴት አለ? እንዴት ሰነበትክ? እንግዲህ ቀደም ሲል ያስተዋወቅኩት አለ የአቶ አንዳርጋቸው አንድ ጽሁፍ ሰሞኑን በስፋት እየተነበበ ይገኛል። ቦርከና ላይ ጨምሮ ሌሎች እንደዚሁ ድረገጾች ላይ ወጥተዋል። በማህበራዊ ሚዲያዎችም ተሰራጭተዋል። የአማራ የህልውና አደጋ ከመከላከል ትግል ጋር የተያዙ የተመጠኑ የግል ምልከታዎች ይላል። ወደ 28 እዛ አካባቢ ገጾች ያሉት ሰፊ ጽሁፍ ነው፣ ጥልቀት ያለው ነው። እንደው ወደ ዝርዝሩ እንገባለን። ግን መጽሐፍ ለምን አላደረከውም? እንዲህ አይነት ነገር በመጽሐፍ መልክ ቢወጣ የበለጠ ክብደት ይኖረዋልና በመጽሐፍ መልክ ለምን አላወጣውም? በጣም የሚገርም ነው። መጽሐፍ ጽሁፉ ሲጀምር ራሱ እዛ ያስቀመጥኩት ነገር አለ። እንኳን መጽሐፍ አይደለም ረጃጅም ጽሁፎችን እንኳን የሚያነብ የተማረ ሰው እየጠፋ የሄደበት ሁኔታ ነው የሀገራችን ጉዳይ እና 29 ገጽ ነው ይሄ። በጣም በተጨመቀ መልኩ ነው እንዳልከው። አንዱን አርዕስት ወስዶ አንድ መጽሐፍ ማድረግ ይቻል ነበር፣ ግን መማር አለብን ብዬ በቃ በአንተ አይነት ሚዲያ በሌሎች ሚዲያዎች እየቀረቡ ማብራራቱ ነው የሚሻለው እንጂ ረጃጅም ጽሁፍ የሚያነብ ሰው ስለሌለ በጣም ጨምቄ ነው አንድ ላይ ያስገባሁት ብዙ ነገር። እውነት ለመናገር እንዳልከው አንድ መጽሐፍ ሳይሆን በኔ ግምት አንድ 2-3 መጽሐፍ የሚወጣው ጉዳይ ነው በ29 ገጽ የጨመቅኩት። ምክንያቱም እንዳልከው ነው የሚያነብ ሰው የለም። እንግዲህ አቶ አንዳርጋቸው በጣም ብዙ ነገሮች የተነሳበት ነው። የአማራ ብሔርተኝነት የአማራ ትግል ላይ ያተኩራል። ስለዚህ ትንሽ ፍጥጫ ያለው ውይይት እንደምናደርግ ጠብቃለሁ። ብዙ ነገሮች ሐሳቦቹ በተለይ ተመልካቾች የሚያነብ ጽሁፉንም እንደዚሁ በያለበት እንዲወያይ የሚጋብዝ በመሆኑ የተወሰነውን አንስተን እንነጋገራለን። ግን ወደ ጽሁፉ ከማለፌ በፊት እንደው ባጭሩ ምን ላይ ነው ያለነው? የኢትዮጵያ ሁኔታ እንዴት እየተከታተልክ ነው? ብዙ ነገር ይሰማል፣ ብዙ ነገር አለ። ሁሉንም መዳሰስ የማይቻል ቢሆንም እንደው ካለው የወቅታዊ ሁኔታ ተነስተ የኢትዮጵያ ፖለቲካ ምን ላይ ነው ያለው? ደከመን እኮ ደጋግመን ኢኮኖሚው በእንዲህ አይነት ሁኔታ ላይ ነው፣ ፖለቲካው እንደዚህ ነው፣ ሀገር ውስጥ ሰላምና ደህንነቱ እንደዚህ ሆኗል እያልን በየቀኑ እኮ የሚሻሻል ነገር አይደለም፣ እየባሰበት ነው ይሄዳል። እየደቀቅን ነው እንደ ሀገር። የማህበረሰቡ በአጠቃላይ እየደቀቀ ነው፣ እንደ ሀገርም እየደቀቅን ነው። የመኖርና ያለመኖር የህልውና ጉዳይ ሆኗል የሀገሪቷ ጉዳይ። ይሄ በየቦታው ብልጽግና የሚያደርጋቸው ስብሰባዎች ሱፋቸውን ለብሰው ከርባታቸውን አድርገው አበባ ፊታቸው እየደረደሩ በብዙ ገንዘብ በተሰሩ አዳራሾች ውስጥ የሚያደርጓቸው ነገር እና በየአደባባዩ የሚሰሯቸው ስራዎች ኢትዮጵያ ፍጽሞ የሚገልጽ ነገር አይደለም ያለው እና ይሄን ደግሞ ህዝቡ ያውቀዋል። ያለው ዓለምም እያወቀው ነው፣ ዓለምም እየሰጋ ነው፣ ህዝቡም እየሰጋ ነው። እና ምኑን አንስቼ ነው ምኑን ነው ምትው ያለው ኢኮኖሚ ውስጥ ገብቼ አሁን ኢኮኖሚ እንደዚህ ሆኗል ብዬ እንድናገር ነው ትፈልገው? በጣም አስቸጋሪ ነው። ሰላምና መረጋጋትን በተመለከተ ወይ ህዝብ መብት የመከበር ጉዳይ ነው። ለቀላላ የብዙሃን እስር ቤት የሆነበት፣ ሰዎች በጅምላ የሚታሰሩበት፣ ሰዎች በጅምላ የሚጨፈጨፉበት ሀገር ሆኗል ያለው። ድሮኑ ህፃናትን፣ አረጋውያንን፣ እርጉዝ ናቸው ሌላ ነገር ብሎ ነገር የለም። ሁሉንም የሚፈጅበት ሁኔታ ውስጥ ነው ያለ ነው። ሰብል ያቃጥላል፣ ህዝብ አግቶ በረሃብ ይፈጃል እና ምን ወታደራዊ የሆነው ወታደራዊ እንቅስቃሴው ራሱ ሀገሪቷ መከላከያ ሊኖራት በማይችልበት ደረጃ በተለያዩ ቦታዎች እየተዋጋ እየደቀቀ ሀገር የሚባል ነገር የሚጠብቅ መሆን የሚገባው ሰራዊት በእርስ በርስ ውጊያ ውስጥ እንዲገባና እንዲያልቅ እየተደረገ ያለበት ሁኔታ ውስጥ ነው ያለነው። ዘርዝር የማንጨርሰው ነገር ነው። ፍጹማዊ የሆነ አንድ አምባገነን ነግሶ ሀይ የሚለው ተው የሚለው ሰው የጠፋበት ከመካከሉ ማለት ነው። ሁሉም ያጎንብሶ ሰውየውን ጫማ እየላሰ የሚያድርበት አይነት ሁኔታ ውስጥ የወደቀ ሀገር ነው የሀገርና የሀገር ምን አድርገው ነው የምትለኝ? እኔ ያው እንግዲህ በጽሁፎች ውስጥም አልፎ ወቅታዊ ነገሮችም ስለሚነሱ በዛ እንመለከተዋለንና ወደዛ አመራለሁ። 14 ክፍሎች
ያሉት ጽሁፍ ነው በተለያዩ ርዕሶች። ነገር ግን በአንድ መሰረታዊ ሀሳብ ላይ በማተኮር ያንን በተለያዩ ንዑስ አርዕስተ ጉዳዮች የሚያብራራ ጽሁፍ ሆኖ ነው ያገኘሁት። እንደ ወደ ዝርዝሩ ከመግባቴ በፊት ጠቅለል ባለ መልኩ የጽሁፉን ይዘት እንዴት ማስቀመጥ ይቻላል? ቅድም አንድ ያነሳው ነገር አለ፣ በሱ ልጀምርና የጽሁፉ ይዘት የሚጀምረው ጽሁፉን የሚጀምረው በቅርጹ ነው። ቅድም ተነጋግረናል። ያለው የሚያነብ ሰው ስለሌለ በአጭሩ መጽሐፍ እንደዛ አርቆ አስፈላጊ ነው ብያለሁ። ሁለተኛ ለማን ነው የተጻፈው የሚል ነገር ነው። በዋነኛነት እኔ የጻፍኩት ይህን ጽሁፍ የህልና ትግል የሚያደርገው እና ከፍተኛ ችግር ውስጥ የወደቀው አማራ ጋር በተሳሰረ ነው። ትግሉን በተመለከተ ነው። ትግሉ ያለበት ደረጃ አለ። ከዚህ ደረጃ ወደ ላቀ ደረጃ እንዴት ይሸጋገራል? ለምን በአንድ ጊዜ ጀምሮ የነበረ ነገር ባለበት መርገጥ ጀመረ? ይሄ ትግል በተለያዩ ጉዳዮች ላይ የሚገጥሙት ችግሮች በዲያስፖራ ውስጥ ያለው ለምሳሌ የድጋፍ መሰነጣጠቅና መድረቅ ከምን የመጣ ነው? እንዴት ሊቃለል ይችላል? አብይ አህመድ ኤርትራን ለመውረር የጦርነት አታሞ እየመታ ነው። እንዲህ አይነቱ ሁኔታ በተመለከተ የአማራ ህዝብና የአማራ ፋኖ እንዴት ነው የሚያዩት? እንዴትስ ሊያዩት ይገባል? እንዴት ነው የሚያዩት ብቻ አይደለም፣ እንዴት ሊያዩትስ ይገባል? እና የህልውና ትግሉ ማተኮር ያለበት እንደ ሌዘር ሻርፕ በሆነ ነገር ማተኮር ያለበት ጉዳዮች ምንድን ናቸው? በአማራ ኤሊት ውስጥ ያሉ አሁንም ውዥንብር እየፈጠሩ ያሉ ጉዳዮች አሉ። አማራነት እና ኢትዮጵያዊነት ጋር ሪሌትድ የሆነ በሌሎች ብሔሮች እንቅስቃሴ ውስጥ የሌሉ አማራው ራሱ ዘመንና ትውልድ ከፍሎ የሚጨቃጨቅበት ጉዳይ አለ። የ60ዎቹ ትውልድ በሚል መልኩ ሌላ ቦታ ላይ የማታየው የ90 ዓመት ሽማግሌ እና የ10 ዓመት ወጣት ትግራይ ማህበረሰብ ውስጥ አንድ አዳራሽ ውስጥ ቁጭ ብሎ የሚመክሩበት ሁኔታ አለ። ነገር ግን ለአማራ የተሰጠው ሆምወርክ አለ። አዲሱ ትውልድ ቀደም ብሎ የነበረውን ትውልድ አዳምጥ፣ አንዱን የሚወነጅልበት ሆምወርክ። እነዚህ ሁሉ እንዴት ነው የመጡት ያለው? እንዴት ነው መታየት ያለባቸው? ምን ጉዳት ያመጣሉ? የመሳሰሉትን በጣም በርካታ ጉዳዮች ነው። ከማኒፌስቶ ጋር የተያያዘ ጉዳይ አለ። እሱንም ለማንሳት ሞክሬያለሁ። እና አርስቶቹ እንዳልከው በጣም ብዙ ናቸው። ትልቁ ነገር ምንድን ነው? ብዙ ጥራት የሚጠይቅ በደንብ ውይይት የሚጠይቁ በራሱ ትግል እያደረግኩ ነው በሚለው ህዝብ ውስጥ የሚሆን ኤሊት የሚሆን ትግሉን እየመራ ባለው ፋኖ ውስጥም ክላሪቲ ያላገኙ፣ ግልጽነት ያላገኙ ብዙ ጥያቄዎች አሉ። ይሄ ጽሁፍ በእነሱ ላይ አትሊስት ሌላ ሁሉንም እንኳን ግልጽ ባያደርጋቸውም ለመወያየት የሚያስችሉ ነገሮችን በድፍረት ያስቀመጠ ነገር ነው። በሌላ በኩልም የሀገሪቷን ሁኔታ ብሎ ይሄ እንደተለመደው በግብዝነት የተሞላ በእኛ ሀገር ፖለቲካል ኮሬክትነስ እየተባለ ግን እውነት የማይነገርበትን አካሄድም ወደ ጎን አስቀምጦ ሪሊ እውነቱን ወዴት ነው እየሄደ ያለው? በኢትዮጵያ ውስጥ ያሉ የተለያዩ ኃይሎች ምን ይመስላሉ? የእነዚህ ኃይሎች የወደፊት ግንኙነት ምን ይመስላል ያለው? በኢትዮጵያ ውስጥ ሁሉ ነገር በሰላም እና በድርድር በምን ሊያልቅ የሚችልበት እድል አለ ወይስ ኢትዮጵያ ውስጥ ያሉ ቅራኔዎች፣ አንዳንድ ቅራኔዎች ወደ ከፍተኛ ግፍጫ የሚወስዱ ናቸው? እነዚህ ግፍጫዎች ወደ ከፍተኛ ደም መፋሰስ ሊወስዱ ይችላሉ ወይ? በድፍረት መጠየቅ ያለበት ነገር ነው። እና እነዚህ ነገሮች ቢከሰቱ ምን ይመጣል? የኃይል አሰላለፉ አሁን ባለንበት ሁኔታ ምን ይመስላል? ለማን ያደላል? ሀገር ማፍረስ ለሚፈልጉት ነው ወይስ ሀገር ማዳን ለሚፈልጉት ነው የሚሉ ጥያቄዎችን ሁሉ አንስቶ የሚበረብር ጽሁፍ ነው እና አጠቃላይ ይህንን ይመስላል ነው የሚለው። አቶ አንዳርጋቸው እንግዲህ እኔ ጽሁፉን አንብቤም ከመጀመሪያው ምዕራፍ እስከ መጨረሻው ያለውን ተመለከትኩና አንዳርጋቸው የአማራ ብሔርተኝነት እንዲጠናከር ይፈልጋል። አንዳርጋቸው ይሄ ኢትዮጵያዊ የሚባለውን ማንነት ምናልባት አሁን አማራ በሚባለው ማንነት እሱን ካዳንን በኋላ ኢትዮጵያዊ ማንነት ወይም ደግሞ ኢትዮጵያዊ ብሔርተኝነት ኢትዮጵያን ማዳንም የሚቻለው በቅድሚያ አማራ ሲድን ነው የሚልም ድምዳሜ የሰጠበት ይመስላልና ከመነሻው እስከ መጨረሻው አማራ በሚሉ አማራ ላይ ያተኮሩ ስለ አማራ ሉና በተለያየ መልኩ የሚተነትኑ ሐሳቦችን ነው ያካተትከው። አማራ 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 ይላል። ሆን ብለህ ነው ወይስ እንደው ይህን ጽሁፍ አንብቦ አንድ ሰው መጨረሻ ጭንቅላት ውስጥ የሚቀረው
የአማራ ብሔርተኝነት ተጠናክሮ ካልወጣ ኢትዮጵያ አትድንም የሚል ድምዳሜ እንዲሰጥ የሚያደርግ ነው። በዛ መልኩ ብንወስደው ስተት ነው? ብዙ ስህተት አይኖረውም ያለው። ምክንያቱም መሰለህ ለኔ ይሄን አይነት አመለካከት ሲይዝ የመጀመሪያ ጊዜ አይደለም። ፖለቲካ በየጊዜው የተለያዩ ሁኔታዎች በመጡ ቁጥር ዶግማ ነገር አይደለም ያለው፣ ቃኖና ነገር አይደለም። ቀይሩ ነገሮች ካሉ የምትቀይሩበት ሁኔታ ነው ያለው። ለኔ የ1983 ዓመተ ምህረት ወያኔ ስልጣን እንደያዘ ኢትዮጵያ ገብቼ በአጭር ጊዜ ውስጥ የተረዳሁት ነገር ቢኖር በጣም ከፍተኛ ስልጣን ካላቸው አቅም ካላቸው ከሀገሪቱ መሪዎችም ከሌሎችም ድርጅቶች ሰዎች ጋር እየተገናኘው የነበረበት ሰዓት ነው። በትግራይ ኤሊት እና በኦሮሞ ኤሊት ጭንቅላት አማራ የሚታይበት አይን በጣም የሚያስፈራ ሆኖ ነው ያገኘሁት ያለው። እንደውም ጠቅላላ ኢህአዴግ የሚባለውን ድርጅት በአጭር ጊዜ ውስጥ እየሰው ወጥቼ ስወጣም የአማራ ህዝብ ከየት ወዴት የሚል መጽሐፍ እንድጽፍ ያደረገኝም ይሄ ህዝብ ትልቅ ችግር ውስጥ ይወድቃል ነው የጻፍኩት። ጽሁፍ ላይም ማስጠር ያስጠነቀቅኩት እዚህ ጽሁፍ ላይም ተጠቅሼዋለሁ። በሚሊዮኖች የሚሰደድበት በሚሊዮኖች የሚያልቅበት ህልውናው ነው የሚል ያለው። ዛሬ ህልውና ትግል እንላለን። ህልውናው አደጋ ላይ የሚወድቅበት ሁኔታ ይመጣል። የሀገሪቷ ፖለቲካ እየሄደበት ያለው መንገድ ይሄንን ብሔር በለው ወይም ዘርን በለው በኋላ እንመጣበታለን። አማራ ብሔር ነው ዘር ነው የሚለው ነገር ላይ ወስኖ በዚህ መንገድ እየተደራጀ እየሄደ ያለበት ሁኔታ ነው። ሁሉም የራሳቸውን በዚህ መንገድ የተደራጀ አካሄድ አቅም እየገነቡ ባለበት ሰዓት ላይ አሰባሳቢ አጥቶ ተበትኖ የቀረው መበተን ብቻ አይደለም። በዛ ሰዓት ላይ በአሁኑ ዘመን የምናየውን አይነት በሐረር በአርሲ በተለያዩ ቦታዎች አማራው እንደ ከብት የሚታረድበት ጊዜ ነበር እና ያንን ግምት ውስጥ ሁሉ አስገብቶ ይሄ ህዝብ ጣው ምን ይሆናል ራሱን በሚገባ አደራጅቶ በኢትዮጵያ ፖለቲካ ውስጥ አቅሙን ጉልበቱን በሚመጥን ደረጃ የሚሳተፍበት ሁኔታ ካልመጣ ራሱን አያድንም ብቻ አይደለም እዛ ላይ ያልኩት ኢትዮጵያንም በማዳን ደረጃ ሊጫወት የሚችለው ሚና ዜሮ ነው የሚሆነው ያለው። ስለዚህ አማራ በሌላ መንገድ ሊደራጅ የሚችልበት ሁኔታ ዘግተውታል ያለው። ስለዚህ በአማራነት ተደራጅቶ ራሱን መከላከልም አማራ የሚወደውንም ሀገር ማዳን የሚችለው በዛ መንገድ ነው የሚል ሐሳብ ነው ያቀረብኩት ያለው። ስለዚህ በመሐከሉ ላይ የተፈጠሩ ነገሮች መጡ። በመሐከሉ ላይ እንደዚህም ብለን እንያው ከተባለ በመጀመሪያው 1 ዓመት እና 2 ዓመት የነበሩ ግድያዎች ቀነሱ። ሰላምና መረጋጋት መጣ። በዚህ በአማራነት መደራጀት የሚለውን ሐሳብ ገና በሚገባ ያልተረዳውና አደጋውና የሌሎችን አደገኛነት ያልተረዳው የአማራ ኤሊት ፕሮፌሰር አስራትን ወያኔ በላይ እንደተቃወማቸውና ችግር ውስጥ እንደጨመራቸው እኔም የጻፍኳትን መጽሐፍ በጋዜጣ በመጋዚንና ተጽፏል። እንደ ባብ የተቀጠቀጠችበት ሁኔታ ነው ያቺ ጽሁፍ። አማራውን ወያኔ ከረጢት ውስጥ ሊጨምረው ነው አንዳርጋቸው በአማራነት ይደራጅ ብሎ በሚል እንወይ ይሄ የኛ ሌላው ዝርዝር ውስጥ አንገባም። ከዛ መላው አማራ እንዴት ወደ መላው ኢትዮጵያ